ነኝ ሎሃና። ምንድን ነው የምታወሪው? እባክህን አድናን፣ እባክህን እህቴ ላጠፋችው ነገር ሁሉ እኔ በእሷ ስም ይቅርታ ጠይቃለሁ። ምንም አታደርግብኝ እባክህ። እባክሽ ሉና ከእግሬ ላይ ተነሽ። አድናን፣ ሁሉንም ነገር አውቃለሁ። እባክህን በቃ እህቴ ብቻ መልስልኝ። ስለአንተ ምንም ነገር አናውራም። እውነት ቃል አውሮቤል ራስ እንደገባበት ራስ ተወጣው። ሁሉንም ነገር እኮ ተስማምተን ተነጋግረን ነበር ያደረግነው። አየሁ አይደለም ያንተ ሀሳብ መጨረሻው ይሄ ብቻ ነው። እኔ እኮ ቆይ ገና ምን እንደሆነ እንኳን ባልተረጋገጠ ሁኔታ ጭራሽ ልትክጂ ነው? ሮቤል ይሄ ክህደት አይደለም። ይሄን ሁሉ ሀሳብ ያመጣው አንተ ነህ። ስለዚህ ራስህ ተወጣው። እንደውም ልንገርሽ፣ እኔም አንቺን እጠረጥርሻለሁ። አዎ። እንዴ እኔ ደግሞ ማደረግሽ ነው የምጠረጥረኝ? እቃውን ከዚህ ክፍል ያወጣሽው አንቺ ነሽ። ማንም ያውቅ የለም። ንገሪኝ፣ እቃውን የት ነው የደበቀው? ሎና ተነሽ ብዬሽ እህቴን ያደረካትን ሁሉ አድርገኝ፣ እሷ ጋር ብቻ ውሰደኝ። ሮቤልና ሜራ አሁን ላይ በጣም ተጣልተዋል ማለት ነው። ሁለቱም በራሳቸው ሴራ ላይ ወድቀዋል። አሁን ላይ አስክሬኑ የሰሚራ አስክሬን ጠፍተዋል። በጣም ተጨንቀዋል። ሮቤልም ካጣው በኋላ ከቤት አብደዋል ማለት ነው። ሮቤል አሁን ላይ ሚይዘው የሚጨብጠው አጥተዋል። ቤቱን በጣም ትርምስምስ አድርጎት ነበረ። ሜራም ወደ ክፍሉ የመጣችው በዚህን ሰዓት ሜራ ተበሳጭታለች። ምንድን ነው የተፈጠረው? ምን ሆነህ ነው ይሄን ያክል ብለዋለች። እሱ ግን ምንም እንኳን በጣም ደንግጧል፣ መናገር አልቻለም ነበረ። አሁን ላይ አስክሬኑ ከደበቁበት ጠፍተዋል። የሁለቱ ጭንቀት ጨምሯል። እርስ በራሳቸው እየተበላሉ ይገኛሉ። የሰሚራ አስክሬን ማን አነሳው ብለው እርስ በራሳቸው ጥርጣሬ ውስጥ ገብተዋል። አሁን ላይ አስክሬኑ ጠፍቶ ማን ሊወስደው ይችላል? ሰሚራ ወይስ የሰሚራ እህት ሉሃና ናት ወይስ አድናን ነው ብለው ጭንቀት ውስጥ ገብተዋል። እንደዛ ከሆነ አይሆንም፣ እሷም ሉሃናን ክፍሏ ጋር ነበረች፣ ሌላኛው አድናን ደግሞ ከኛ ጋር ምሽት ላይ ነበረ በማለት ነበረ ጭንቀታቸው የጨመረው። ታዲያ ምንድን ነው የምንፈጥረው ብለዋል ሁለቱም። በመሀላቸው ሌላ ሶስተኛ አምስተኛ ሰው አለ ወይ ብለው በጣም ጭንቀት ውስጥ ገብተዋል። በዚህን ሰዓት ሉሃናም እህቴን ምንድን ነው ይሄን ያክል የበደለች? እህቴ ምን አድርጋህ ነው ልታደርግባት ይህንን በደል ያደረስክባት? ትለዋለች ሉሃናም። አድናንም የሄደው አካሄዱ ወደ እሷ ክፍል ሊጠይቃት የነበረው ይህንን ወደ ፖሊስ ጣቢያ እንሄድ ስልሽ ለምን ሀሳብሽ ትቀይራለሽ? ለምንድን ነው አይቻልም እያልሽኝ ያለሽው ለማለት ነበረ። በዚህን ሰዓት ግን እኔ የምፈልገው ካንተም ጥያቄ አለኝ። እህቴ ምን አድርጋሃለች? ይሄን ያክል ለምን እያለችው በጣም በጥያቄ እያፋጠጠችው ነው። አድናን ምን አድርጊያታለሁ? ምንድን ነው እኔ አልገባኝም እያለች ነው። አሁን ላይ የሰሚራ እህትን ሉሃናም በጣም ውስጧ ተጨንቋል። አድናንም እህቴን መልስልኝና ያደረጉ እሷ ላጠፋችብህ እኔ ይቅርታ እያለች ነው። ሉሃና አሁን ላይ ምንም በማታውቀው አድናንም እየወቀሰችው ነው። አድናን በጣም ደንግጧል። ሰሚራ የጠፋችበትንም ምክንያት ሳያውቅ አሁን ላይ ሮቤል ባመጣው የሰሚራ እህት ሉሃናም ጭንቅላት ስለበጠበጠው አድናን ላይ በጣም ትኩረት አድርጋ እሱ ነው ጥፋተኛ ብላ ትገኛለች። አድናን ብዙ ምትዩ አልገባኝም አስረጅኝ እያላት ነበረ። ግን በደረቅ ግግም ብላ አንተ ነክ ለምንድን ነው እንዲህ ታደርጋለህ ብላ በጣም አፋጠዋለች። ሮቤልና ሜራ በጣም ተጋጭተዋል ማለት ነው በሁለቱ መሀል። እኔ አያገባኝም ካሁን በኋላ ብላለች ሜራ። ራስህ እንደጀመርከው ራስህ ተወጣው ብለዋለች። እሱ በዚህን ሰዓት ምንድን ነው የምትይው? አብረን እኮ ነው ጀመርነው፣ አብረን መጨረስ አለብን ብለዋታል። እሷ በዚህን ሰዓት እኔ አንተ ነህ ይሄ ሀሳብ ያመጣኸው፣ አንተው ተወጣው ብለዋለች። በዚህን ጊዜ ሮቤልም በጣም አዝኖባታል ማለት ነው። እንዴት ያኛለሽ? ይሄንን እንደዚህማ ከሆነ እኔ አንቺን እጠረጥርሻለሁ፣ አንቺ ልትሆኚ ትችያለሽ፣ ምን ማረጋገጫ አለኝ ብሏታል። በዚህን ሰዓት ሜራ በጣም ደንግጣለች። እንዴት እኔ እንደዚህ አደርጋለሁ? እንዴት ካንተ ደብቄ እንዲህ ማደርግ መሰለክ? ትለዋለች። ግን ሮቤል ታዲያ ከዚህ ጊዜ በኋላ አንቺ ከኔ ጋር ካልቆምሽ ብሎ ንቅ አድርጎ ይዟት ነበረ። ሮቤልም በስሜት ተነሳስቶ ሜራን ማንቋታል። በጣም የነሱ ፍጥጫቸው ከብዷል ማለት ነው። ሁለቱም እርስ በራሳቸው ሁለት ሴረኛሞች በጣም እየተባሉ ነው። አሁን ላይ ሜራ ሀሳቧ ሁሉ ሮቤል ላይ አንተ ይሄ ነገር አድርገው ይሆናል ተንኮለኛ ነክ እያለችው
ይሄ ነገር ታዲያ ምን እናድርግ ብለዋል። የመጨረሻ ፍለጋቸውንም የሰሚራ እህት ሉሃናና አድናንም ለመጠየቅ ሞክረዋል። አድናንም በተኛበት እንዴት ነህ? ምን አዲስ አለ? አዲስ የተፈጠረ ነገር እያለች ስታወጣጣው ነበረ። አድናንም ህልም አላየሁም እያላት ሌላ ነገር ብላ ብዙ ለማወቅ የሞከረችው ነገር ነበር። አድናንም ጠርጥረዋለች ሜራ አሁን ላይ ከሱ መረጃ ስታጣ። ሉሃናም በተኛችበት ገብታ ቁጭ ብላ ነበረ ስትፈልግ፣ በአይኗም ስትቃኝ ነበረ ሜራ። ግን ደግሞ ሉሃና ስትነቃ ፊት ለፊቷ ስታያት በጣም ደንግጣለች። ምንድን ነው ዛሬ ፊት ለፊት መጥተሽ ምንድን ነው የምትሰሪው? ትላታለች። አይ ስለ ሁኔታሽ ላጣራ ብዬ ነው ትላለች ሜራ። በዚህን ሰዓት ግን አንቺ ምንም ነገር ማስመሰል አይጠበቅብሽም፣ እህቴ ሰሚራ ነግራኛለች ስለ አንቺ መጥፎነት፣ ጥሩ ሰው እንደሆንሽ አታስመሲ ብላታለች። እንዳወቀችባት ነገረቻትና በዚህን ሰዓት ሜራ እኔ መልካም ሰው ነኝ፣ እንደዚህ አትበኝ፣ እኔ ጥሩ ሰው ነኝ ብላ ነው ለማስመሰል የሞከረችው። እህቴ እኮ ሁሉም ነገር ነግራኛለች፣ አንቺ ማስመሰል አይጠበቅብሽም ብትላትም እያስመሰልኩ አይደለምና አሁን ላይ እህትሽ ምን ስለ እኔ ብታቃጥርሽም አላቅም፣ እኔ ጥሩ ሰው ነኝ ብላታለች። ምን ስለ ሰሚራም ያለው ነገር ለማጣራት ነበረ ከሉሃና የሞከረችው። ሜራ ምንም ነገር ልታገኝ አልቻለችም። በዚህ ሰዓት በጣም ተጨንቃለች ማለት ነው። ጭንቀት ውስጥ ገብታለች ሜራ። አሁንም ቢሆን የሜራ ፍላጎት ወደ ሰሚራ እህት የሄደችው እዛ ደበቀችው ነገር ካለ ብላ ነበር ነው። ግን እንዳየችው ምንም አላገኘችም። ፈጥና ወደ ሮቤል ነበረ ሄደችው። ለሮቤልም እውነቱን ነግረዋለች። ምንም ነገር የለም እዚህ ቤት የተደበቀም እሷን ክፍል ምንም የለም አየሁት ብላለች ማለት ነው። በሁለቱ መሀል በጣም ጭንቀታቸው ጨምሯል። ይሄ ነገር ወዴት ሄዷል እንበል ታዲያ? አሁን በቃ አለቀልን እናምልጥ ነው ያለችው ሜራ። አሁን ላይ መፍትሄ ሆኖ የተገኘላት የሜራ እናምልጥ ብላለች። ሜራ እናምልጥ ስትል ሮቤልን ወዴት ነው የምናመልጠው? ብናመልጥ ብንሮጥ ወዴትም ብንሄድ እኛ እናመልጣቸውም፣ አሁን ይዘውናል ብሎ ነው ፍራቸውን መነገራት። ሮቤልም ከዚህ ቤት አንወጣም፣ ብንወጣስ የት እንሄዳለን ነው ያለው። ሜራ ግን አላውቅም፣ ወዴትም ብቻ እንውጣ ከዚህ ቤት እጃችን ይዘው እስከሚያስገቡን ድረስ ነው ወይ ብላ ጭንቀቷን ለሮቤል ነግረዋለች ማለት ነው። በሁለቱ መሀል ያለው ጭንቀት አሁን ላይ ቤቱ ሙሉ እንፈትሸው ብለዋል ማለት ነው። አንድ በአንድ ቤቱም ለመፈተሽ ወስነዋል። ግን ደግሞ አሁን ሉሃና አድናንም አንተ ጥሩ ሰው ነህ ብላል ነበረ። እህቴን አላወቀችም እና እህቴን ያደረካትንም ነገር እባክህን ለእኔ ይህንን ነገር ዋጋ ከፍልላታለሁ እህቴ መልስልኝ ብላ እግሩ ላይ ወድቃለች ማለት ነው። በዚህን ሰዓት በጣም ደንግጧል። እግሩ ስር ስትንበረከክ ምንድን ነው ሆንሽው? ተነሺ እባክሽን ተነሺ ብሏታል። ለማስረዳት ሞክራለች። እህቴ ለምንድን ነው እንዲህ መጥፎ ነገር አድርገሃታል ወይ መልስልኝ እህቴ ብላ በጣም ሉሃናም ለአድናን ስታስጨንቀው ነበረ። የውልሽ እህትሽ እኔ ስለ እኔ ምን እንደሰማሽ ባላውቅም እህትሽን ምንም አላደረኳትም፣ እኔም እንዳንቺው ነኝ፣ እህትሽን በመፈለግ አግዝሻለሁ እያላት አታስመስል አውቀህ ነው በማለት በጥፊ መታዋለች። በዚህን ሰዓት አድናን በጣም ተበሳጭተዋል። እኔ ሴት ልጅ ስለሆንሽ ነው እንጂ በጣም እየተናደድኩኝ ነው ብሏታል። ሉሃናም እስከ መጨረሻ ድረስ ይሄ ነው ያንተ ባህሪ ኃይለኛነትህና በጣም ብር ስላለክ ምናምን ስትለው ቆይታለች። የውልሽ ስለ እህትሽ እኔ ከፈለግሽ አሁን ፖሊስ ጣቢያ እንሄድና አብረን እንጠይቅ እስከ መጨረሻም ድረስ አለሁ እያልኩሽ እኮ ነው ቢላትም አይቻልም፣ ስታስመስልብኝ ነው፣ በብርህ ልትገዛቸው ነው፣ እስከ መጨረሻ ልታጠፋብኝ መረጃው እያለችው በጣም ተበሳጭታ ድጋሚ በጥፊ መታዋለች ማለት ነው። አድናን ራሱን መቆጣጠር አቅቶት ወደ ፍቅር ዞሮበታል። ሉሃናም ስሟታል ማለት ነው። በዚህን ሰዓት በጣም ደንግጠዋል። እሱም ሉሃናም ደንግጣለች። እንዴት አደርገኛለክ? እንዴት አንተ ባለ ትዳር ነክ እያለችው ነበርና ይቅርታም ጠይቋታል። ግን ደግሞ ይህንን ነገር አሁንም ቢሆን ቃል ምገባልሽ ነገር ቢኖር እኔ ስለ ሰሚራ እስከ መጨረሻው አፈልግሻለሁ፣ ግን ደግሞ እኔ ምንም ማቀው ነገር የለም እባክሽ ተረጅኝ ብሏታል። ልክ እንደ እህቴ ነበረች፣ ታናሽ እህቴ ሰሚራ ማለት ነው በማለት ነበረ ያስረዳት።
ሜራና ሮቤል አሁንም በጣም በመጨነቅ ኩሽናውንም ቤቱ ዙሪያውንም ሲፈልጉት ነበረ። ግን በመጨረሻ አንድም ነገር ሊያገኙ አልቻሉም ማለት ነው። ወደ ሮቤልንም ሆዷ እያሳየች እኔ ልጄን በሰላም ማሳደግ ነው ካንተ ጋር የምፈልገውና ልጄ እስር ቤት ሆኜ ማሳደግ አልፈልግም፣ እባክህን የሆነ መፍትሄ አድርግ እያለችው ነው። እሺ ብሏት ተመልሰው ወደ ክፍል ሮቤ ክፍል ሲገቡ ሮቤልም ያገኘው ነገር በጣም የሚያስደነግጥ ነገር ነበረ። ያነሱትንም ሬሳ መልሰው ቦታው ላይ አስቀምጠውላቸው ነበረ። በጣም ደንግጠዋል። የማይታመን ነገር ሆኖባቸው ድጋሚ ጩኸታቸው ቀልጠዋል። ሮቤል ሲጮህ ሜራም ፈጥና ነበረ ወደ እሱ የመጣችው። ምንድን ነው ተፈጠረው? ምን አስጮሃል ያለችው እራሷም ስታየው እሷም ድጋሚ ትጮሃለች ማለት ነው። በዚህ መሀል ሬሳውንም አምጥተው ከወሰዱ በኋላ መልሰው ያመጣውላቸዋል።